እንደው ክፋት እኮ የተለየ ነው። የዚች ያጸደ ክፋት አሁንም በድጋሚ ስለሷ ነው ማወራላችሁ። ሰላም ጤና ይስጥልኝ። ምንድን ነው የተከበራችሁ የቻናሌ ተከታታዮች ሰላማችሁ ብዝት ይበል። ያው እንግዲህ አሁን የሀብል እናት ካናዳ የመጣችው እሷን ወደ እሷ ዙራለች። ሜርሲንም ደብድባታለች በክፍል 18 እንዳየ ነው። ኩኪሻና ሀብል ደግሞ የተገናኙ ከዛ እነ እዝራ ቤት መጣ። ኩኩሻ ሰላም ሲባባሉ እዝራ እንዴ ትተዋወቃላችሁ እንዴ ያለችው ኩኩሻን አንዴ አልገባኝም ትተዋወቃላችሁ እንዴ ምናምን ብሎ ጠየቃት። እዝራ ሀብልን እንዴ ያው እሷ እኮ የሰፈር ባለቤት ያልሽኝ እሱና አለቻት ኩኩ ለሀብል ሀብል ደግሞ እሱ ነው ባለቤቴ አለቻት። ትተዋወቃላችሁ እንዴ ሲላት አዎ የሰፈሬ ልጅ ናት አለች። የሰፈራችን ልጅ ናት ስትል ሜርሲ ዝጋ ቀጥላለችና አሀ የሰፈርሽን ልጅ ደግሞ አንጥተሽ ሌላ ድራማ ልትሰሪብን ነው ስትል ሜርሲ ኩኩ ደግሞ እዝራችን ልጅ እንዳላስቀይማት አለችው እና እቺ ልጅ ላስቀይማት ነው አለችው። እባክሽ ሜርሲ አሁን እንኳን ሰላም ስጭና አላት። እዝራ ደግሞ ሜርሲን ከዛ ወጣች። ሜርሲ ከዛ ከአባቷና ከወንድሟ ፊት ከእዝራ ውልቅ ብላ ሄደች። ከዛ የህፃኗ ልጅ ደግሞ መጣችና ወንድሜ ከአንቺ ጋር አልመጣም አለቻት። ኩኬልሽ ነው የቢኒያም እህት ህፃኗ ያው ቢኒ እንደሞታ አታውቅም ህፃኗ። እሷም ደግሞ በግሉኮስ ነው የምትንቀሳቀሰው። አዎ ወንድምሽ ትንሽ ችግር ስላገኘው አልመጣም ይመጣል አለች። ከዛ ሆስፒታል እኮ ገብቼ መጥቶ አላየኝም ነበር እያለች ነው የሟቹ ወንድም የቢኒ እህት ህፃኗ ማለት ነው እያለ ትገኛለች። አይ ታገኘዋለች ከጊዜ በኋላ ይመጣል። የእዝራም ሀሳብ ነበረ እላችኋለሁኝ። እዚህ ጋር ደግሞ መነንና አጸደ በአንድ ላይ ተገናኙ። እየገተተች አመጣቻትና መነን አጸደን እየገተተ ቆይ ከዚህ ጋር በሰላም ሄድ ይሻልሻል ወይስ መሞት ስትላት፣ አጸደ ደግሞ ለመነን ኧረ ቀስ አለቻት። ያው እንግዲህ ወይዘሮ ዘነቡ አለቻት። ያው የድብቅ ስሟ የድሮ የሰፈር ስሟ ዘነቡ ነበር የምትባለው። መነን አቶ እስክንድርን ስታገባ ነው መነን የተባለችው እንጂ ዘነቡ ነው። ያው ሁላችንም አንዳንድ ጊዜ የጎረቤት የሚሰይሙን ወይም ደግሞ ቤተሰብ ከልጆች መሀል አንዳንዴ ለየት አድርገው እንደሚጠሩን የሚያወጡልን ስም ሲኖርን ከዛ እንደዛ አይነት መሰለኝ ዘነቡ ስሟ። ምን ነው ዘነቡ ትገለምጭኛለሽ እንዳለቻት አጸደ መነን አሁን በተራዋ እንትና አጸደ ላይ የጮኸች የገላመጠቻት ትገኛለች። መጮሄ ነው እንደሚገርምሽ ያየሁትን አይቼ ነው እንጂ ዙ ነበር ማስቀርሽ ብላ አፈር ድሜ አብልቼ ነበር ዙ ማስቀርሽ። ከዛ ደግሞ አሁንም ያው ትቤተኛ ስለሆነች አጸደ ታዲያ ይሄን ለማድረግ ለምን ምን ያዘሽ አለቻት። የያዘ ይዞኝ ነው ብላ ምንን ትናታለች። አሀ ለካ አሁን ትልቁ ሚስጥር ላወጣብሽ ስለሆነ ለዛ ነው አለቻት። አፌን እንዳትነግኝ በጣም አውቃለሁ አለቻት። ግን እኔ ብዙ ክፉ ሰዎች አያለሁኝ እንደ አጸደ ክፉ ሰው አይቻላቅም ተንኮለኛ ከአንዱ ጋር ስትል አንዱ ጋር እንግዲህ አሁን በክፍል እንዳየ ነው ሜርሲና አጸደ እጅ ለእጅ በቃ ተያይዘው አንድ ነን የሚሉ ሰዎች ነበር። እነሱ ለራሱ ሳኑ ራሱ ጠልታት። ያው እንግዲህ በክፍል 17 እንዳስረዳኋችሁ አጸደን ዛሬ ዘመድ አክስት መስላ የምትቀርባት ያው ለነገሮቹ እንድታግዛ ስለምትረዳት ነበረ እና ያው ለአጸደ እንትን ሜርሲንም እየበደለቻት ትገኛለች። ደብድባታለችም። እኔም እሱም ብዬ ነው የታገስኩሽ እያለቻት መቼም ስለዚህ ነገር ለሀብላት ነግሪያትም አይደል አለቻት መነን ላጸደ። ቆይ ምን ብዬ ነው የምነግራት እያለች ነው
ወላጅን ምን ብዬ ነው ምን እየተሳለቀች ነው እኛቱ ምንም በጸባይ ጠይቃታለች። ሜርሲ አልኩኝ አጸደ የምትሄድበት መንገድ በጣም ከባድ ስለሆነ ምን ብዬ ነው ለሀብል የምነግራት? ወላጅ እናትሽ ከሮብጣ ዶራ ይዛ መጣሽ ብዬ ነው እንደማልነግራት መቼም እርግጠኛ ነሽ አለቻት። አታስቢ ይሄን እንኳን ማድረግ አልችልም እያለቻት ይሄን እንደማታደርጊ እንዴት አውቃለሁ ወይስ እንዴት እርግጠኛ መሆን እችላለሁ ብላ መነን አጸደን እየጠየቃቻት ነው ያለችው። ይሄን ያው እንደ የሀብል ጥላቻ ስላለባት ምን እንዳለች ታውቃላችሁ? ይሄንን ነገርኳት ማለት በዚህ ነገር እኮ የምትጠቀመው ሀብል ናት። ሀብል ደግሞ ስትጠቀም ደስተኛ ሆና በትዳሯ ከስራ ጋራ ደስተኛ ሆና ሀብታም ሆና ማየት አትፈልግም። እንደ እውነት ያው እንግዲህ የሰው ማድረግ የሚያስቀይመው ወይም የማያስደስተው ዳብሎስ ብቻ ነው አይደል? ያው እንግዲህ አጸደም እንደዛ ናት። እኔ ሀብል ስትጠቀም ደስ አይለኝም እያለች ነው በግልጽ አማርኛ። በዛ ላይ ደግሞ አንቺ ከምታገኘው ሮብጣ ዶላር ላይ ድርሻዬም ማግኘት ስለምፈልግ ትላታለች አጸደ ለመነን። መነን ደግሞ ቆይ ስለምን ሮብጣ ዶላር ነው እያወራሻለሽ ትላታለች። ስለ የትኛው ነው ስጠይቃት የሀብል ትክክለኛው የሀብል እናት ጭናው ስለመጣች ዶላር ነው እያለቻት ነው ማወራልሽ አለቻት። መቼም ከካናዳ ድረስ ስትመጣም ባዶ እጇን አትመጣችም እያለች ነው። ምንም ይዛ ትንጣ ብርም ታንጣ ምንም ታንጣ አንቺን አይመለከትሽም ብላ ያው እዚህ ተፋጠው እንደምታዩቸው እያለቻት ነው። ከዛ በቃ እንደ ታፌዛለች። አሁን ራሱ እንደምታዩት እሺ ውይ እሺ እኮ ብልሽ ደስ ባለኝ ነበር አለቻት። እንደዚህ አይነት እድሎች ደግሞ ከስንት አንዴ ነው የሚያጋጥሙት። እንደምታየው ደግሞ እኔ ገንዘብ በጣም ያስፈልገኛል እያለች ነው ሜርሲ ለመነን። ችግር ውስጥ ነኝ፣ ይሄ እድል እንዳመልጠኝም አልፈልግም፣ ገንዘብ ያስፈልገኛል አለች። አዎ ልክ ነሽ፣ ገና አንድስ ያዩሽ የገንዘብ ጠኔ የመታሽ መሆንሽን ታስታውቂያለሽ እያለቻት ነው። መነን ችጋራ መሆንሽን ታስታውቂያለሽ እያለቻት ነው። ለማን ከዛ የአጸደ መልስ ደግሞ ለመነን የሚሆነው ለማንኛውም ወይዘሮ ዘነብ ለስድብ አትቸኩይና ባትፋጠኝ ጥሩ ነው እያለቻት ነው። እኔ የምልሽ አለቻት። ምን ስታያሰብሽው አለቻት። እንዴት ነው ያልወለደቻትን ልጅ ነው ያው እንግዲህ ያቺ የሀብል እናት ነው ብላ የመጣችው ሌላ ልጅ ሰጣት የለ እንዴት አሰብሽው እንዴት ልታደርጊው ቻልሽ ብላ ሴራ እያስቀመ ቆይ ምን ማድረግ ነገር እና ቆይ ምን ማድረግ ነበረብኝ? ከባሌ ተጣልለው ጎዳና ላይ ወደው በምን መታዳደር ይሄን የመሰለ ሲሳይ ማሳለፍ ነበረብኝ አለቻት። መቼም እጇን ይዤ ከሀብል ጋር እንዳማገናኛት ጠብቀሽ አይደለም እያለቻት ነው። ያው ሀብልና ትክክለኛ ወላጅ እናቷ አልተገናኙም፣ ሌላ ልጅ ነው ያገናኘቻት። አይ ወይዘሮ ዘነቡ ይሄን ነገር እንኳን እንደማታደርጊውን የማውቃለሁ እያለቻት ነው አጸደ ለመንን። ምክንያቱም እኔም አንቺም ለገንዘብ ማሽን እያለች ነው። ለገንዘብ እንደምትሞቺ ለአሚሮሽ ከነገርሽው በእርግጥ አሚሮሽ ያውቃል። አሚሮሽ ያዘዝሽን ነው ሰው ላይ ግፍም የምታደርገው። አሚሮ ያላዘዘውን ነገር ሰው ላይ ምንም ነገር ማድረግ አይቻልም። ግን አንደበት አውጥቶ ግን ብዙን ጊዜ መጥፎ ሰዎች እኔ መጥፎ ነኝ ደግሞ ገንዘብ የሚወዱ ሰዎች እኔ ገንዘብ እንወዳለን ብሎ እንደዚህ በአንደበታቸው ባይናገሩም አሚሯቸው ያውቃል። እሷን አጸደን ለየት የሚያደርጋት ያው እንግዲህ አሚሮ ያዘዛትን በአንደበቷ መውጣቷ ነው አለች። በነገራችን ለማንኛውም ከዚህም በኋላ እኔና አንቺ ካሁን በኋላ ወዳጃሞች ነን። በቃ ወዳጃሞች ማለት ያው ጓደኛሞች እንደ ፋሚሊ
አሁን ልትበላት እኮ ነው ማለት ነው። ወደት አለቻት መነን ግን ታሳዝናለች አንዳንድ ጊዜ። በነገራችን ላይ አሁን ላይ ከዝራ ጋር እየተስማማው አይደለም አለቻት። አያችሁ የምታጠምድባት መንገድ፣ ነገሮቹ የሚሄዱበት መንገድ በጣም ከባድ ነው። አሁን ላይ ከዝራ ጋር እየተግባባሁ አይደለም፣ ለተወሰነ ጊዜ ከአንቺ ጋር መሆን እፈልጋለሁ አለቻት። የመነን መልስ ደግሞ አይደለም ማረፍ እግርሽን ወደዚህ ታነሳችና ውርድ ከራሴ ነው አለቻት። መነን ላጸደ ማለት ነው እንዴ ታይ እንጂ ወይዘሮ መነንዬ ስትመጻደቅ ማለት ነው። ያው ሚስጥር ስለያዘችባት ያንን በቃ ሰዎች አንዳንድ ጊዜ ስንቀርባቸው ትክክለኛ ሰው ናቸው እንልና ይሄ ፕራይቬት የሚባሉ ህይወታችንን ከነገርናቸው የሆነ ሰዓት ላይ እንጣላለን፣ ጓደኝነታችን ምናምን ፌል ያደርጋል ብለን አናስብምና ለዝን ነው ማለት የሆነ እኛ ጋር መቅረት ያለበት ነገር መቅረት አለበት። ፐብሊክ መሆን ያለበት ደግሞ ፐብሊክ መሆን አለበት። እና አሁን ዝጋ አጸደይ የመነንን ይሁን ስለምታውቅ ማለት ከካናዳ የመጣችው የሀብል እናት ሀብልን ስላላገናኘቻት ሌላ ልጅ ስለሆነ የሰጠቻት ያንን አወጣለሁ ብላ ያንን ሚስጥር ስላወቀች ነው። ብዙን ጊዜ ሚስጥራችንን ለሰዎች ባንናገር እላችኋለሁ። እንዴት እንጂ ወይዘሮ ሀና ፊት እኮ ሀና ነው የምትባለው የወላጅ የሀብል እናት እና በጣም ወዳጅሽ እንደሆን ስታወሪ እኮ ነበር። ምን ሆነሽ ነው አለቻት። እሱ እኮ ድራማ ነበር እንጂ እውነት እየወደድኩሽ አልነበረም እያለቻት ነው። መነን ለአጸደ አለፋለቻት። አይ አታስቢ እያለች ነው። አጸደ ደግሞ ድራማማ ገና አሁን እየተጀመረ ነው ያለው እያለች ነው። በቀጣይ ቪዲዮ መልሰን እስከምንገናኝ በዙ ሰነባበታችኋለሁኝ። ባይ ባይ፣ ወዳችኋለሁ። እናንተም ደግሞ ሸር ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ። ባይ ባይ ቤተሰብ።